ኢትዮጵያውያን ስደተኞች ከሳዑዲ ወደ ኢትዮጵያ ሲመለሱ ሕይወታቸው አለፈ። በቀይ ባህር ላይ የደረሰው የጀልባ መገልበጥ አደጋ በርካታ የኢትዮጵያ ሕይወትም ማለፉ ተሰምቷል። ትላንትና መጋቢት 7 ቀን 2018 ዓ.ም ከምሽቱ ከየመን ወደ ጅቡቲ ሲጓዝ የነበረው በርካታ የኢትዮጵያ ስደተኞች ተጭነው ባሉበት ጀልባ በቀይ ባህር ላይ በመገልበጥ የብዙዎች ሕይወት ማለፉ ተነገረ። ሲጓዝም በሳውዲ አረቢያ ያለ ህጋዊ ሰነድ ሲኖሩ ቆይተው ሲሆን ወደ ሀገራቸው ተመልሰው በህጋዊ መንገድ ለመኖር ፍቃድ ወይም ኢቃማ ለማውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸው ታውቋል። አደጋው የደረሰባቸው ወጣቶችም ከአማራ ክልልና ከኦሮሚያ ክልል የተወጣጡ መሆናቸውን ተገለጸ። ለሟች ቤተሰብ ወዳጅና ዘመዶች መጽናናትን እንመኛለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ቀደም ብዬ ጠቀስ ያደረኩላችሁ ውድ ተመልካቾቼ አብዛኞቹ አሁን ላይ ህጋዊ እንሆናለን በሚል ከየመን በዚህ በበረሃ አቋርጠው እንግዲህ ተመልካቾቼ ወጥቶ ከመቅረትና ከድንገተኛ አደጋ ፈጣሪ ጠብቀን እላለሁ። እንዲሁም ለእስልምና እምነት ተከታዮቼ በሙሉ እንኳን ለረመዳን ጾም ወይ ደግሞ እንኳን በሰላም ፈታችሁ በሰላም ያዛችሁ በሰላም ለኢድ እንኳን አደረሳችሁ። ኢድ ሙባረክ ብያችኋለሁ። ጾሙ እንግዲህ አልቆ ዛሬ ነገ ጁምአ በዋዜማ በተለይ ደግሞ ለየት እንደሚያደርገውም በተለይ ጓደኞቼ እየተናገሩ ነው። ጁምአ ከኢድ ጋር አንድ ላይ ሲውል ጁምአም ያው በአብዛኛው ጊዜ ከበራል ጁምአ ነች እና ጾማችሁ አንድ ላይ በመፈታቱ እንኳን ደስ አላችሁ። ኢድ ሙባረክ ብያለሁ በድጋሚ። ስለዚህ ውድ የሀገሬ ልጆች አሁንም ደጋግሜ ልላችሁም ወደው እባካችሁን በህገ ወጥ መንገድ መታችሁ መልሳችሁ በህገ ወጥ መንገድ ወደ ሀገር እንገባለን ብላችሁ ህይወታችሁን የምታጡ እባካችሁን ተጠንቀቁ። እባካችሁን ይቅረባችሁ። በተለይ ይህንን ምስሉ ላይ የምታዩት ሀሙድ የሚባለውን በተለይ አብዛኞቹ ሪያድ ላይ ያላችሁ በጣም ታውቁታላችሁ። ታዋቂ ቲክቶከርም ነው። ነገር ግን እንግዲህ ህጋዊ ሆናለሁ በሚል ከየመን ተነስቶ ወደ ጅቡቲ ሲጓዝ የነበረው አጋጣሚ ያልታሰበ ጀልባው በተነሳ ማዕበል እንግዲህ ወደ ውስጡ መስጠም ችለዋል ማለት ነው። መውጣትም አቅሙም አልኖረም። ስለዚህ የብዙ ኢትዮጵያውያን ህይወት እንዳለፈም ሚዲያ ወይ ደግሞ እዛ አውታሮች እየገለጹ ይገኛሉ። እባካችሁን ውድ የሀገሬ ልጆች ብዙ ከዚህ ጦርነት አለ፣ ከዛም ብቻ ብዙ ነገሮች አሉ። እባካችሁን አሁንም ከዚህ በፊትም የራያ ልጅ ታቋታላችሁ። እሷም በእግሬ ሄዳ አንድ ልጅ ወልዳ ገና አመት ያልሞላ ልጅ ትታ ሄጄ ቃማ ይዤ እመጣለሁ በሚል ስትሄድ ከየመን ስደርስ ግን ልቧ ፍስስ ብሎ በዛው በመንገድ ላይ መቅረቷ የታወቀ ነው ማለት ነው። ስለዚህ ስንቱ ይነገራችኋል፣ ሁሉንም ታውቃላችሁ። ስለዚህ እባካችሁን ብትያዙም በሰላም መግባት ትችላላችሁ። ካልሆነ ግን ሌላ ሀገር ቀይራችሁ ተይዛችሁ ሳይሆን አሻራ ሰጥታችሁ ሌላ ሀገር ሄዳችሁ መኖር ትችላላችሁ። ስለዚህ እባካችሁን ጥንቃቄ ያደርጉ። ለእናታችሁ መራር ሀዘን። ይሄ ልጅ በተለይ አሁን አብዛኛው የሌሎቹ ያው ሚዲያው ስለማያውቀው እንጂ ለ11 ዓመት ለ10 ዓመት ወላጅ እናቱን እንዳላየ በጣም እጅግ መራር ሀዘን፣ በጣም ስብራት፣ ለእድሜ ልክ ቅስም የሚሰብር በተለይ ለወላጆች ከባድ ነውና እባካችሁን ከፈጣሪ በታች ፈጣሪ ነው ከሁሉንም የሚጠብቀው። ነገር ግን እሳት ነው ተብላችሁ እሳቱን ካለካ ነው የምትሉ ልጆች ግን ምን ሆናችሁ ነው? አቁሙ። አይበይ በቃ ይበቃችኋል። እሳት ነው ተው ተባላችሁ፣ በቃ እሳት ነው።
ግን አንዳንዶቻችን እኛም መቶ ካላቃጠለን እኛ ነክተነው ካልተቃጠል ብላችሁ የምትገቡ ልጆችም ብዙ አላችሁ። እባካችሁ ሌሎቹ ወንድሞቻችሁ ያለቁት ይበቃሉና እናንተ እንኳን ከነሱ ተምራችሁ የመሄድ ወደ ሀገሩን እባካችሁን አድቡ። ይቅርባችሁ ባይነኝ። እንግዲህ ይቅርባችሁ ስለፈጠራችሁ። ብዙ ልጆች እየረገፉ ነው። ብዙ ልጆች ስቃይ እያዩ ነው። ብቻ ምን ልባላችሁ፣ በእውነት እግዚአብሔር ይጠብቀን ወጥቶ ከመቅረት እና ፈጣሪዬ በሰላም ለሀገራችን ያውቃን። ቸር ሰንብቱልኝ።